ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን ሁሌ እንደምታደርጉት በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው ዛሬም መልካም ልደት እንላቸዋለን። ለዳናዊት ዳንኤልና ለናትናኤል ዳንኤል፣ ለየልቤ ዘላለም፣ ለራፋኤል ትዛዙና ለኢዮአብ አውራሪስ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። ሁላችሁም ደግሞ እኔ እርሴት ላረግ ነው፣ እናንተ ደግሞ የሥራ ድርሻችሁ ላይክ ማድረግ ነው። ቪዲዮን ላይክ አድርጉና እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ ያለባ አይደል እንዴ? አንሶዬ ምንድነው የምትኖርለው እንዴ? ቤቱን ሰርቼ አስረከብኳል። ቤቱን ሰርቼ አስረከብኩ። መስኮትና በር የለው ሙሉ ጂ ፕላስ 3 ቤት ጨለማ እስር ቤት ነው እንዴ? አጣ የምን እስር ቤት ነው? መስኮትና በር ቁም ነገር ነው እንዴ? መሮ አለ ጣጣጣ መናድ ነው። መስኮት ጣጣጣ መናድ ነው። በር ነው ምንድነው? ሽንት ቤት ሜዳው ለማን ነው እንዴ? እዚህ ውጭ አይጸዳዱ ነው አንሶዬ? ሽንት ቤት በሬውን አውጡት እስቲ ዶክተሩ መጥቷል። ይኸውልህ እሱ ነው። እሺ መታ አድርጎና ዞሮ ሊያው ፍሬው እናደልበው ስለሆነ አስቀጥቅጣ ነው እንዴ? ማደለብና ፍሬ ማስቀጥቀጥ ምን አገናኘው እንዴ? ስራ ያምራል። በእውነት እንዴ ነው ታዲያ? እርሱ የባለቤቱትን አስቀጥቅጦታል። አንተ ደስታዬን ምን ብዬ ነው ማስቀጥቀጥ? በእውነት አይደል? ለእንስሳው ሲሆን ሲቃ ለእርሱ ሲሆን ደስታ። እንደዛ ነው አይደል? አሁን አንተ ስለ ፍሬ ልትሟገት ነው እንዴ መጣ? አሁን ታክሟል አታክመው? ማክመው ከሆነ በራሴ መንገድ ነው። ምንም እንስሳ ቢሆን ጾታ ያገናኘናል። ወንድ ነው፣ እኔም ደግሞ ወንድ ልጅ ነኝ። ይገባኛል፣ ትግሉ ስሜቱ ይገባኛል። ቡል ኢንዶዶስቲክ በተባለው ጽድት ባለ ቀዶ ጥገና ፍሬው ይመለሳል። ይሄ በሬ ዳግም የሚሰርበት ሁኔታ ይመቻቻል። በፍጹም አይሰርርም። ይሰርራል። እዚህ ጉድ ዛሬ ስንት ያጠብኩት ቤት ውስጥ ወይ አንመገብበት ወይ ሌላ ነገር ወይ ጥቅም የለው ቁጭ ብሎ ምን ያደርጋል? ቤት እያጨናነቀ ጨረሽ ምን ያደርጋል? ይሄ መሰበር ነው ያለበት። ምን ይሰራልናል? ቁጭ አርጊ እንዳይኔ ብላይ አይደለም ማየው እንደ ልጆቼ ነው። ቁጭ አርጊ እስኪ ሰበርና ሞክሪ። እኔ ሳልወለድ ሰበርና ሞክሪ እስቲ መሰበርሻለሁ። ቀንሽ ደረሰ እንዴ ዛሬ? ደግሞ እንደውም ይሄ መሰበር ነው ያለበት። ቀንሽ ደርሶ ነው ዛሬ። ሳልነሳ እሱን ነገር አስቀምጪ። ምን አለብሽ አንቺ? የድሮ ቀም መሆኑን አጣሽው እንዴ? እኔ እንደ ልጆቼ ነው ማየው እኮ የፋሽን አልፎ ለታል አስቀምጪ። ሳልነሳ ከዚህ ከመቀመጫ አስቀምጪ እሱን ዕቃ። እንደውም ይሄ መሰበር ቀረበል ቀልባቸውን የተገፉ ጨምሮላት ጆሮ ግንዷን እሱስ ቢሆን አሁን ይሄ ነገር በጣም እየበዛ መጣ። ወላጆችን እናቶችን ፕራንክ ማድረግ ምናምንና እንደ ትሬንድ እየሆነ ነው። ግን እኔ አደጋ እየታየኝ እየመጣ ነው። ምክንያቱም አንዱ ከአንዱ ለመብለጥ እያለ የሚያደርጉት ነገር በኋላ ወላጆች በድንገት በሚሰነዝሩት ነገር አደጋ ቢደርስ በድንጋጤ ወላጆች የሆነ ነገር ሆነው ከመጸጸታችን በፊት ብናስብበት አሪፍ ነው። እንዴት ይመስላችኋል? ይሄ ነገር እየበዛ አልመጣም? ስናየው ሊያዝናና ምናምን ይችላል፣ ግን እያስፈራ መጥቷል። አሁን የምታዩትን ስልክ ከኢትዮ ቴሌኮም ከ8 ወር በፊት ነበር የገዛ ነው። ZTE 8050 ይባላል። በጣም ምርጥ ስልክ ነው። ምክንያቱም ስታዩት አቋሙም ደስ ይላል፣ ስሊም ነው እና በጣም ደስ የሚለው ፓርት ደግሞ እንደምታዩት ምንም አይነት ቻርጀር አልተገጠመለትም ላዩ ላይ፣ ግን ቻርጅ እያደረገ ነው። 34% ዋየርለስ ቻርጅ ከፍለት አረጋው በዛ ጨብጨብ ዜድ ይገባውታል ይላል። ሶላር ስለተገጠመለት ነው። በሶላር ፀሐይ ላይ ከሆነ ቻርጅ ያደርጋል። እንደዛ መሰለኝ። ባሱ ሞልቷል አይመቻችሁም እየተባላችሁ ወጣት እንደሚነሳላችሁ እርግጠኛ ሆናችሁ በፍጹም እቆማለሁ ብላችሁ የምትገቡ ሰዎች አድቡ እንዴ! አሁን እኔ 3 ቀን መስራት አልተኛውም። የሆነ እግሬ አብጧል። የነበርኩበት ቦታ ራይድ አጣው፣ ታክሲ የለም፣ ላዳ የለም ምናምን። ከዛ እንትን ሲመጣ ባስ ሲመጣ እንዴት ተጋፍቼ እንደገባው ስኳትን የከረምኩበት የሥራ ስሰራ እግሬ አብጧል። ገባው መንገድ ላይ መጣች። አይመችሽም ማዘር ቢላት በፍጹም ችግር የለውም ቆማለሁ የኔ ልጅ ቅርብ ወራጅ ነኝ አለች። ገባች። ከዛ ግልምጫ ስንት
እናት ቆማ ምን ታውቃላችሁ? እኔ አሁን ምን ይመመኝ ስንቀን አልተኛ ስንቀን አልብላ የት እንደደረስኩ ምን ታውቃላችሁ? ባይዘው የወጣት ሰውነት ይደክመዋል፣ የወጣት ሰውነት ያማዋል። በቃ ቦታ የለም ከተባላችሁ ወይ ለመቆም ግቡ ወይ ደግሞ ሌላ ታክሲ ጠብቁ። ካልሆነ ደግሞ ሰው አክብሮ ነው የሚነሳው ፈልጎ እንጂ ተገዱ አይደለም። እንግዲህ እኔ በሄድኩ ጊዜ ባስ ውስጥ ገብቼ አላየሁም። በርግጥ ካያችሁ ትነግሩኛላችሁ ኮሜንት ላይ። ግን እንደ ውጭው ሀገር ቢለመድ አሪፍ ነው። አሁን ውጭ ሀገር ላይ ባሶች ውስጥ ለትልልቅ ሰዎችና ለህመምተኞች ሰዎች የተለያየ ቦታ አለ፣ ምልክት አለው። ከሌሉ ሰው ይቀመጥበታል። እነሱ ከመጡ ግን ግዴታ ይነሳል ያ ሰው። ያው ለህፃን ልጅ ላይ ያዘም እንደዛው ማለት ነው። ቦታ አላቸውና ያን ቦታ የተከበረ ቢሆን እንደዚህ አይነት ሰዎች ቀጥታ እዛ ጋር ሄደው የመቀመጥ እድል ይኖራቸዋል። ይሄ ነገር ቢታሰብበት አሪፍ ነው። ከሌለ አፈራባሽ ደግሞ ልምጣልሽ እቺ ውሻ ደግሞ ነገርኩት ትላለች እንዴ። ሃይ ጋይስ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ዛሬ ደግሞ በቃ ከአቅም በላይ የሆነ የፕራንክ አይዲያ የመጣልኝና ልንገራችሁ። የሲስተር ባል ልደቱ ደርሷልና ጊፍት እሷ ስራ ስለሆነች ጊፍት ግዢልኝ ብላ 2500 ብር ሰጣኛለች። እና ከዛ ምን እላታለሁ ገዝቻለሁ። በርግጥ ግዢ ያለችኝ እቃ ገዝቻለሁ። ግን ምንድነው ምላት ደውልና ብር አንሶኝ ነገርኩትና ብር ላክልኝ አልኩት ነው ምላት። በቃ ትነቅላለች ነው ምላችሁ፣ ትነቅላለች። እንደውልላት እንዴት ነሽ አለሁልሽ። ስሚማ በእናትሽ ወይ ገዛሁት እኮ አገኘሽ? ግን ስሚ ብር ደግሞ ቦታው ይጠፋሻል ብዬ ኧረ ብር አነሰኝና ማለት ነው አቢ ጋር ደወልኩለትና እንደዚህ ልገዛልክ ነበረ ብር አነሰኝና ማን ነው እንደዚህ ቃያ ስሚኝ ልገዛልክ ነበረ ግን ብር አነሰኝና እንድትልክልኝ ነው አልኩት። ግን ከነገርኩት በኋላ እንትን አለኝና ግን በቃ እንዳላወቀ ሁን ስትሰጥ ካልኩት አንቺ ያምሻል እንዴ? በኢየሱስ ክርስቶስ ላንቺ ሚስጥር ተብሎ ምንም ነገር አይነገርም እንዴ? አይደለም ብር አንሶኝ እኮ አንቺ ጋር ከምደውል እኮ ብዬ ነው። አይ እሙ ችግር የለውም እኮ እሱ ቢያቅም አሁን እንዳላወቀ ሁን ብዬዋለሁ። ኢየሱስ አንቺ ምን ላድርግሽ? እሺ ምን ላድርግሽ? በኢየሱስ እኔ አሁን ለሱ ሰርፕራይዝ ማድረግ እንዳላወቀ ይሆናል። ችግር የለም ተሳሰረ። ምሩ አቤት ሙቺ አፈራባሽ ደግሞ ልምጣልሽ እቺ ውሻ ደግሞ ነገርኩት ትላለች እንዴ። ምን አባሽ ነው የምትነግሪው? አይደለም እሙ ብር አንሶኝ እኮ አንቺን ከማስቸገርሽ ስላለኝ አይደለም እንዴ እኔ ጋር ደግሞ ወይ ብር አንሶኝ እና ብር ቢያንስሽ ለሱ ስለሆነ ልገዛልህ ነው ለአንተ ብላ ነው ብለሽ ለሱ ተናግረሽ እንዴ? አይደለም አሁን እኮ እሱ ችግር የለም እኔ እንዳላወቀ ሆናለሁ ብሎኛል ማለት ነው። ሰርፕራይዝ እንዳላወቅኩኝ ማለት ነው እንዴ? ሰርፕራይዝ ማለት አንቺ ምንድነው ሰርፕራይዝ የምትይው ስጦታ ነው? እኔ መስጠት የፈለግሽ ስጦታ ነው። ምን ችግር አለ? ሰረ እንደዚህ ድፋሽ ድስት ያርግሽ በቃ እኔ ምን አባቴ ባረግሽ ነው የሚሻለኝ? እንደው ኧረ ወይኔ ያለ ተቃጠልኩ። ኧረ ኬዝ ነው ያመጡሽ? ስትወልጂ ማትረሹ ገጠመኝ ስወልድ ማረሳው ገጠመኝ አንድ ነርስ ነበረች። እንዴት እንዳመናጨቀችኝ። ከዛ እጇን እንዲየሰበሰበች መጣች። ክፈች አለችኝ። እንዴ ምንድነው ምናምን ስላት እንደከፈተ ለማረጋገጥ ነው። ከፍቷል አልከፈተም? ክፈች እጇን እዚህ ድረስ ነው የምትሰበሰቡ እና እንደዚህ ልትገቢበት ነው እንዴ? ሙሉ ልትገቢበት ነው እንዴ? ምንድነው የናሳ በር ነው እንዴ? ክፈች በቃ ቀርቦ ነበር እንጂ መጠንቀቅ ስታረጊ አላመመሽ? እዚህ እንደዚህ የምትሉ ነርሶች ምን ሆናችሁ ነው ግን? እና ነገ መተን እናንተ ታዋልዱናላችሁ ብለን ልናረግ ስንል ቆይ አንዴ አስፈቅጄ ልምጣ ብዬ እንዲህ ያልኩ መጥቼ ያስፈቅድ ነው? አልገባኝም። በጣም ሚስትሪት የምታደርጉ ሴቶች አላችሁ። እንደዚህ በሁለት እጃችሁ ልትገቡበት በሁለት እጃችሁ እንዴ! ነገርየው እኮ አገልግሎት አላበቃም እንዴ? ያገለግላል። ነገርየውን ከጥቅም ውጪ ለማድረግ እኔማ እንዴት ልሻትናኪኝማ እንዴት አይደለም እንደዚህ እንዴት አትናኪኝም? ሲኤስ ሶኛል ሲኤስ ወላድኩ። ሚስትሪት አታርጉ ሰዎችን፣ በተለይ ሴቶች እንዴ እግዚአብሔር። በርግጥ እንዲህ አይነት ነገሮች በፊት ይነሱ ነበር። እንደዚህ ላሉ ነርሶቹ እንደዚህ ያመናጭቃሉ ምናምን ይባላል። እስቲል አሁንም አለ ማለት ነው። ካለ በጣም ያሳዝናል። ከዚህ በፊት ታስታውሱ ከነበረ አንድ እናት በጣም አደጋ ውስጥ ወድቃ ነበረ። ልትወልድ በገባች ጊዜ መታ ልምዷን ስታካፍል ነበርና
የዛን ጊዜ ሰው ለሰው የሚባለው ድራማ በጣም የሚታይበት ሰዓት ነበር። በዛ ሰዓት ነው የገባችውና የሰራተኞች ክፍል ተሰብስበው እነሱ እያዩ ነው እዛ ቀውጥ እያደረገች ድራማው እንዳያመልጣቸው ያዩ ነበርና በጣም ከባድ ነገሮች ይፈጠራሉ አንዳንዴ። ያው ምስጉን ባለሙያዎች እንዳሉም ሁሉ ደግሞ አንዳንድ ሙያቸውን የገቡትን ቃል ማያከብሩ ደግሞ ሞልተዋል። ይቺ ልጅ እንዴት አርኪ ልብላት ምን አይነት ቆንጆ የሆነች ልጅ እንደሆነች የማይሆነ ነገር ፈጥሬ የኔ ካላረኳት ሴት ነኝ በቃ። እንደውም አንዴ ዲያ መጥቶልኛል። ጎብዬ የኔ ጌታ የኔ አባት ለጥብቅ ነገር ፈልጊያለሁ። ምን ፈልገህ? ጎብዬ ለስራ ነው የፈለኩ። ያው በስራ ጉዳይ ነው። ወደ ስራው ገባ። አዎ የሆነሽ ልጅ አፍቅሬ ተሰቃየሁ በጣምና ምን ታረግልኛለህ አንተ መሰለ? አሁን ለምሳ ትመለሳለች እና ይዛኒ ትሄድና አንተ ስልኳን ትቀምጣ ትሮጣለህ። ከዛ ላይ እንደ ሌባ ምናምን ብዬ እየሮኩ ከተልና እጀንግትን እንቀረጋል። የቀል እዛ ወራ ሄድና ስልኳን አንተን ስልክን ተቀብዬ ለሷ ሰጣታለሁ። ይዛኒ ትወደኛለሽ በቃ ከሌባ አስጣለኝ ምናምን ብላ ትወደኛለሽ። ደግና ወንድ ነው ምናምን እንድትል ይፈልጋል። አማርኛ ፊልም በቃ አማርኛ ፊልም በእኔ ጣሉ ችግር የለም። እሺ ምንድነው ሌባ ነው በቃ ያመጣልሻለሁ። የኔ ግዛት ነው የሰፈርሽ እኔ ያመጣልሻለሁ። ተረጋጊ ነው ያለሁልሽ በቃ። ሌባ ጎብዬ አልመጣችም አልተከተለችም። በጣም አመሰግናለሁ ጎብዬ። እንደዚህ ግን አልመጣችም። ገንዘብ ሶስት ገንዘብ ቴሌብር አለኝ ችግር የለውም። ሲሲ ጎብዬ አብዛኞቻችን የበክትን ትርጉም አናቅም። የበክት ትክክለኛ ትርጉሙ እንደታውቃላችሁ በስቶሪ ታይም አድርጌንም ነግራችሁ። ባለፈው ምን ተፈጥሯል አያቴ ሰፈር እንደኛ ወጣት ናት ምናምን ነገር ማለት ነው። የሰላም ሀገር ወደ ስራዋ እየሄደች አንድ በክት ባለ ባጃጅ በክት የሚባለው እለክፋታለሁ በሚል ሰበብ ባጃጁን እንዲያርጎ ሊያስደነግጣት ሲል ገጫት። ልጅቷ አሁን አልተረፈችም። ፊቷ ተበላሽቷል፣ ተሰባብራለች። በቃ እንደማይሆን ሆናለች ልጅቷ ማለት ነው። ያ በክት ባለ ባጃጅ ሊለክፋት ስለፈለገ ማለት ነው። እኔ ደግሞ ላይ እግዚአብሔርን በጣም ብዙ ሴቶች እንደዚህ አይነት ነገር እንደሚያጋጥማቸው እርግጠኛ ነኝ። እኔም በጣም ብዙ ጊዜ ያጋጥሞኛል። እንዴት እንደምታስጠሉ እንደምትቀፉ ማለት ነው። በቃ አንተ ለመልከፍ በቃ አደገኛ ሹፌር ነህ ምናምን፣ ከዛ በእግሬ ስር ምን አላለፍክ አቤት ብቃት በለው። በክት ማለት አንተ አትልከፉ። እንደዚህ አይነት ነገር በቃ የሰው ልጅ ላይፍ ነው የምታበላሹት። በጣም ነው የሚያስጠላው ማለት ነው። እግዚአብሔርን ሰው ትገላላችሁ። ይሄኔ እንደዚህ የሞተም ሰው ይኖራል እኮ በእንደዚህ የሞተች ሴት ትኖራለች በአንድ በክት ሹፌር ማለት ነው። ለከፋ የሚባለው ነገር በቃ ጭሩሱኑ ነው መኖር የሌለበት። ግን ቃሉ ነው እኮ አሁን አንዳንድ ሰው ምን ይላል ለከፋና እንትን መለየት አለበት። መልከፍ ራሱ ቃሉ እኮ መነጀስ እንደማለት ነው አይደል? ግን ሄዶ ደግሞ ሰው መቼስ ግንኙነት የሚፈጥረው በመነጋገር ነው በስነ ስርዓቱ። በቃ እድሎችን፣ ጊዜዎችን፣ ቦታዎችን መርጦ ምንም ችግር የለውም። ለከፋ ግን ከሆነ ልክ አይደለም። የምንሄድበት ቦታ ለአንተ አይሆንም። ወንዶች አይሄዱም፣ ለሴት ልጅ ነው የሚሆነው። ለምን ወይባ ነው የምንገባው? እኔ ከእናቴ ጋር ነው የምገባው። ለሴት ልጅ ለማህፀን ምናምን ነው እኮ ወይባ። ወንድ ልጅ እንዴት ይገባል? የኔ ማህፀን የለውም፣ የኔ ክብር የለውም፣ የኔ መናናት አይፈልግም። የእናንተ ብቻ ነው የሚዝናናው ማህፀኔ። ኧረ አንዴ እስጎበሉ። ይህ እንግዲህ አንድ የወይባ ጢስ ስፓ ምናምን ያለበትን ቦታ ለማስታወቅ የተሰራ ማስታወቂያ ነው። ግን ለልጁ በዚህ ልክ ማሰራት ተገቢ ነው? እኔ በፍጹም አልተመቸኝም። ማለት አንዳንድ ነገር ልጅ ላይ የሚያምር ነገር አለ፣ ልጅ ላይ የማያምር ነገር አለ። አሁን ይሄ አክቲቭ ነው አሪፍ ነው ምናምን ሊባል ነው? ይሄ በፍጹም ምን ትላላችሁ እናንተ? ከነገ ጀምሮ ቅጣት ይጀምራል። አልሰማንም ብላችሁ እንዳትቀጡ። ከነገ ጀምሮ ስስ የፕላስቲክ ፌስታል ይዞ የተገኘ ግለሰብ ከ2000 ብር ጀምሮ እንደሚቀጣ ተነግሯል። በዚህም ከነገ ጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ስስ ፌስታሎችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን ቅጣት እንደሚጀምር የአካባቢ ጥበቃ ባለስልጣን አስታውቋል። በዚህም ሕጉን ተላልፎ በሚገኝ በማንኛውም አካል ላይ በእጅ ይዞ ለተገኘ ግለሰብ ከ2000 እስከ 5000 ብር ቅጣት እንዲሁም ለአምራቾች አከማቾችና አከፋፋዮች ከ50,000 ብር እስከ 200,000 ብር ቅጣትና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ አቶ ተሾመ አቡኔ ለብስራት ሬዲዮ ተናግረዋል። እናም ይህንን አውቃችሁ እንዳትቀጡ ከወረቀት የተሰሩ ከረጢቶችን መጠቀም ትችላላችሁ።
ሰሞኑን እንግዲህ ሊያሯሩጡት ነው ይህን ህዝብ እንግዲህ ያልሰማ ያላየ ተደራሽ ምን ያህል ሆኗል ዜናው አይታወቅም። ያው በስማ በለው ማውዝ አድቨርታይዝመንት ካልደረሰ ቶሎ በስተቀር የመጀመሪያው ቀን የሁለተኛው ቀን ምናምን ህዝብ የመጨፍጨፉ ነው። አሁን ጠይቅሻለሁ አስበሽ ነው የምትነግሪኝ። ልጠይቅሽ መኪና በእንግሊዝኛ ምንድን ነው? አስበሽ ንገሪኝ፣ ቀስ ብለሽ ተረጋግተሽ አስቢ። እናት ሲንጀር ይመችሽ። ሲንጀር የልብስ መኪና አላልኩሽም። አይ መኪና መኪና ቆይ ሰው ልጠይቃ። አይ እንዲሁ ገምች እስቲ። ያውና እኮ መኪናው ያው ካር በይስ። ካር እሺ። አሁን የቀደም ምንድን ነው ያልሽው? ሲንጀር መኪና በእንግሊዝኛ ምንድን ነው? ካር። ይሄ የምታዩት ጽሁፍ ማለት ነው ማየት ለተሳናችሁ ሰዎች ነውና ላይክ እንዲህ በደበሳ ያገኙትና ሚረር ማለት መስታወት ማለት ነው። ከዛም የቱ ጋር መቆም እንዳለባቸው ያውቃሉ ማለት ነው። ላይክ ባያዩም ለምንድነው ግን ጥቅሙ አላውቅም። ለምን ይመስላችኋል? ላይክ ይሄ እንዳብሰው መስታወቱ የቱ ጋር እንዳለ ያውቃሉ። ላይክ ግን ማየት ማይችሉ ከሆነ መስታወቱ ምን ይሰራላቸዋል? ይሄ የሚገምት ማለት እስቲ ገምቱ። ይሄን ቪዲዮ ሳልጨርሰው ገምቱና ከዛ በኋላ መጨረሻ ላይ እንትን እነግራችኋለሁ መልሱ ለምንድን ነው እጅ መታጠቢያ የቱ ጋር እንደሆነ እንዲያውቁ ማለት ነው። ተረዳችኋል? ሰው ግን ታርቆ ያስባል እንዴ። እኔ የሰጠው ምክንያት ራሱ ልክ ነው እንዴ? ብሬል ላይ የሚጻፈው ልክ እኛ በምንጠቀምበት አይነት ፊደል እኮ አይደለም፣ ኮድ ነው ጠቅ ተደርጎና ማየት የተሳነው ሰው ይህንን ያበጠውን ነክቶ እንዴት ነው የሚያነበው? ሃው እንዴት ሊያነበው ይችላል? ፊደሎቹ የኛ ናቸው። ማየት የሚችሉ ሰዎች የምናውቀው ፊደል እኔ አልገባኝም። እስቲ የማላውቀው ነገር ካለ እስቲ አስረዱኝ። አሁን የመጣውበት ታክሲ ውስጥ የነበርከው ረዳት እኔ አድናቂ ነኝ፣ ይመች። ሌላ ምንም ነገር አልልህም። እናንተ ፍረዱኝ። ላሳያችሁ፣ የሰጠኝን ብር ላሳያችሁ። አሁን እዩት። እቺ እንዲያውም ደህና ነች። እሺ የታለ ደግሞ? ይኸው እዩት። ይኸው 5 ብሩን የሚል ማለት ምንድነው? ሶፍር ጅል መሰልኩ። አታስብም እቺ ልጮት ባብላን ያው 100 ብሩን ላውጣው ስል ተቀደደ። ምን መስዬ ነው ታዩ? አባ ከወዴት የመጣው መሰለኝ አባት። ለነገሩ እውነት ነው በጠራራ ፀሐይ ይሄን ስትሰጠኝ ተቀብዬ የመጣሁት የሆነ ነገር ማውኛለሁ። ምን አንተ እያሳሳክ ሰራህልኝ ነው ነገሩ። በቃ ስትወፍርጂ ምንም ሀሳብ የለባትም ልጮትባት ብለህ ነው። አሁን ይሄንን ከአንድ ታክሲ ውስጥ አሁን ይሄን ሁላ ብር ብለህ ስትሰጠኝ ተቀብዬ ቦርሳዬ ውስጥ የከተትኩት አንተ ሰው ሲያምንህ አትታመንም? አምኜ እኮ ነው የከተትኩት። አፈር ብላ ሌላ ምንም ማለትም አይቅና። በጣም ካየሁት ነገር የኢትዮጵያ 10 ብሩ የመጨረሻ የደከመ ነው። በጣም አብዛኛው ማለት ነው 200 ብሩና 100 ብሩ እንደውም ትንሽ ይሻላል። ግን 10 ብሩ በጣም ስለሚንቀሳቀስ ይመስለኛል ሌላው በቴሌ ብር ምናምን ስለሚዞር ትንሽ ደህና ሆኗል። 10 ብሩ ግን አፈርድሜን የገባው እንዳለ በዛት ያየሁት ግን በጣም አጭር ሴቶች ናቸው ረጅም ወንድ የሚፈልጉት እና ምን ለመሆን ነው? ሰው ለካ ያጣውን ነው የሚፈልግ። ቺኮች እንደዚህ ሲሉ ደስ ይላቸዋል ሲያንጋጥጥ ሲያነሳት ነው እንጂ ፍራውል እስቲ እንዳለም ዋንጫት በሳመኝ እንዳለማንጫ እንደዚህ ይላል። ደስ ይላል። አሁን ያቺ ጫቀዝ ወደ አብረን ዴት ወተን እንደዚህ ነው ማለት ኦፓ አልወረወረች አዲስንቲ አርቃና እንደመተላ ካልዝም ሶኬ እዚህ ጋር ብለን እንዳልጠባሳ ነው ታራ ያስመጣች። የኛ ቤት ሆቢት ቤት ማለት ነው። በእውነት ሁለቱም ፋዘርም ማዘርም እሱ ገብቶ ስንት ነው አምፖል የመታው? አሁን አምፖል እዚህ ጋር ነው። እኛ አይን ነው የሚደብር። እኛ እኮ ፋዘርን ምናምን ስንቀይር ወንበር አምጥተህ ከወንበሩ ላይ ሌላ ወንበር ጨምረህ ሰው ደግፍ ብለህ ምናምን የምትቀይረው እሱ እንደመጣ አይን ይሏል። አምፖል አይን ይችላል። አረሳኒ አምፖላችሁ የመጣ እንዴ በቃ በጣም ነው የሚወደው ፋዘር እሱን በፍቅር ጓያ ጓደኛ አምፖል ተቃጥሏል ነው የሚለው። ምንድነው ያመጣልኝ? ነጠላ ጫማ የት አለ? ጫማ የት አለ? ነጠላው የት አለ? ነጠላ ጫማ ይይዛ እንዴ? ይሄ ነጠላ የጫማ እንዴ? አንድ ላይ ምን ይባላል? ነጠላ ጫማ አሬቶ አደርኩት ውርደት ከትናንት ወዲያ
ፈተና ነበርና ማለት ጥያቄው እኮ 60 ጥያቄ ነው። ምን ያህል የተሰጠነ ሽት እንደማላየው ያወቅኩት የዛ ሰዓት ነው። አንሰር ሽቱ ላይ እስከ 100 ድረስ ነው የተጻፈው። እስከ 100 ድረስ ሞልቼ ወጣሁ። አሁን ምን ላደርግ ነው? እንዴት ምን ልለው ነው? አስተማሪውን ሲሰጠኝ አስተማሪው ምን ምንድነው የሚለኛው? ምን ልለው ነው? እና ፈጣሪ ይጠብቃችሁ ነው የምላችሁ። እንደዚህ አይነት እንዴ አጥኑ ተማሩ ነው እንጂ ፈጣሪ ይጠብቃችሁ ትላለህ እንዴ? ፈጣሪ አንተ ያልጣርከውን ወርዶ ይሰራል እንዴ? አንዳንድ ትዳር በ3 ወር ይላል። እሺ መድኃኒት በጣሽ መተተኛ ይመስል እንደ ደብተራ ቅጠላ ቅጠል ታበዣለሽ። ጤና አዳም ጠጅ ሳር ምናምን የምትይው በረደዛ ጌታ ሆይ ምን ስለሆነ ከዚሽ ጋር የተጋባሁት እንዴ? ቡና በጤና አዳም ልስጥ ባለች ኢየሱስ ልጅሽ ምራስ አስጠልቶ በእናትሽ ተኝ እስኪ። አዎ ታረ በእናትሽ አሁን ራሱ ስታወሪ ከባድ መኪና ባጠገብ የሚያልፍ ነው የሚመስለው። ገና ከጎሮሮሽ የሚወጣ ድምጽ ራሱ ልክ ከጀርባዬ ጋር የሚቀደር ነው የሚመስለው። በእናትሽ ተኝ ነኝ እስቲ በጌታ በኢየሱስ ገባኝ ከረፈደ ጥፋቴ ቢያሳጣኝ ውሻዬ ዴኬር ልትገባ ነው እና እንዴት እንደጨነቀኝ ልነግራቸው አልችልም። ውሾች ዴኬር እንዳላቸው ብዙ ሰው አያውቅም እና ላይክ ቤት ውስጥ ሞግዚት በጣም ውድ ከሆነባችሁ በሉ አልበሉ ስትረስ ሆኖ አልሆኑ ቤት አበላሹ አላበላሹ ካላችሁ ከተጨነቃችሁ ዴኬር አለ። ስለዚህ ለመጀመሪያ ጊዜ ነው እዛ የምትሄደው። ዩሚ ሴት ናት ታውቃላችሁ። ስለዛ አሁን ደግሞ ሂት ላይ ነው ያለችው። ስለዛ ቀን አላቸው በሳምንት ቢያንስ 3 ቀን ወንዶቹ ማይኖሩበት ጊዜ ላይ ነው ሴቶቹ የሚኖሩት እንዳይጠቁ ማለት ነው። በጣም ፈርቻለሁ። አላቅም የሆነ የሚከብድ ስሜት አለው። ብቻ ልኪያት አላቅም። እንዴት ነው መኪና ውስጥ ሪያክት የምታደርገው እዛ እንዴት ነው ሄዳ የምትለው የሚለው ነገር ገርሞኛል፣ አስጨንቆኛልም፣ ኤክሳይትድ አድርጎኛልም። አሁን መጥተው ፒክ ያደርጓታል። ከዛ እኔ በኋላ ደግሞ ሄጃ እመልሳታለሁ ማለት ነው። መጀመሪያ ቀን ስለሆነ እስከ ማታ አላስመሻትም። ስለዚህ ምሳ ቀብና አልከትላትም። ቤልቷን አስተካክልላትና ነው የምንወጣው። በቃ ሲመጣ ምናምን መኪና አሳያቸዋለሁ። ዩሚን ደስታ ልነግራቸው አልችልም። ያው እሷ ላይ የመሰላት ዋክ ልትወጣ ነው እና ቤልቷን አለበስኳትኝ። በሊፍታችን ወጣን። ፕሪንስ ፔትዙ ይባላሉ። ሰርቲፋይድ የሆኑ ትሬን ማድረግ የሚችሉ መመገብ የሚችሉ መንከባከብ ሰርቪስ መስጠት የሚችሉ ትልቅ ድርጅቶች ናቸው። ስለዚህ በጣም ነው የምተማመንባቸው። ልቤ የፈራ ቢሆንም ግን ይህ ሸኝቻታለሁ። ሌላውን ቪዲዮ ደግሞ ስትመለስ እዛ ያለውን ሬጅስት እናደርግ ምናምን ቀርጬ ይለቅላቸዋለሁ። አሁን በጣም የገባኝ ነገር ሄጄም እንዳየሁት ውሾች ዝርያቸው ይለያል። የሎካል ውሻው ብዙ ነገር ይችላል፣ ምንም ነገር ማለት ነው። እነዚህ ግን ከውጭ አዳፕት ተደርገው የመጡት ዝርያዎች ግን ባህሪያቸው የተለያየ ባህሪ ነው። ቭሎግ ላይም ሰርቻለሁ እኔ ውሻ ገበያ ሄጄ ምናምን ገዝቼ ምናምን ባህሪያቸውን የተለያዩ ዝርያ ስላላቸው እና አንዳንድ ነገሮች ምግባቸው እንዲተሰራላቸው ምናምን ሲባል የቅንጦትም ነገር አይደለም። በቃ የመጡበት ዝርያቸው የሚመገቡት ያን ነገር ስለሆነ ነው ብዬ ነው ማስበው። ግን እንዳስለመዳችኋቸው መሆን ይችላሉ። አዎ ቀስ በቀስ ግን እንግዲህ የዚች ውሻ ዴኬር ምናምን ግን ትንሽ ኤክስትሪም ሞግዚት ዴኬር ምናምን ግን በጣም ኤክስትሪም ሄደ ነገር ይመስለኛል። ሌላው ግን ውሾች ላይ የሚደረገው እንክብካቤ ብዙ መጥፎ አይመስለኝም። እኔም አይገባኝ ነገር ጠዋት ስትገናኙ ደህና አደርክ ትባባላላችሁ፣ ምሳ ሰዓት ላይ ስትገናኙ ደህና ዋልኮይ፣ ከዛ ከሰዓት ደህና አረፈድኮይ፣ ከዛ ማታ ደህና መሸሆይ ይባላል። ሌሊት ስንገናኝ ምንድን ነው የምንለው? አሁን እኔና እናንተ ሌሊት ባገኛችሁ መንገድ ላይ ምንድን ነው መላችሁ? ደህና ምንም ሌሊት ላይ የሚባል ነገር የለም። እስከ ማታ እስከ ሌሊቱ 6 ሰዓት ከሆነ እንዴት አመሸ ነው። ከ6 ሰዓት በኋላ ከሆነ እንዴት አደርክ ነው። ለምሳሌ አንዳንድ ሰው ቤተክርስቲያን ምናምን ከሌሊቱ 9 ሰዓት ምናምን ይሄዳል። እንደምን አደርክ ነው የሚባባለው። ተመለሰል ወገን የሚገርም ዜና ልነግራችሁ ነበር፣ ግን ቲክቶክ አስፈራኝ። ለማንኛውም ዱባይ በወርቅ መንገድ ልሰራ፣ ከዛ ባሻገር ደግሞ ክረምትም በጋም የሚዘንብ በአርቲፊሻል መንገድ ልሰራ። ሌላኛው ስትነዱ መንገዱ የቢቶቨንን ሙዚቃ ያሰማችኋል። ከዛ ደግሞ 45 ዲግሪ ሴልሺየስ ሙቀት ባለበት መንገድ ላይ በእግራችሁ ስትሄዱ ኤሲ ያለው መንገድ ልሰራ ነው። ይህንን ዜና ላቀርብላችሁ ነበር። ቲክቶክ አድርገው ብዙ ማስፈራኝ። ከዚህ በኋላ ዜና እንደዚህ ነው የምናቀርበው። አዎ ዜናውን እኔም ትላንትና አይቼዋለሁ። በጣም የሚገርም መንገድ ልትሰራ ነው። እሱ እንደውም ያልጠቀሰው ምንድነው መንገዶቹ ዳር ላይ ራሱ በጣም ሌክዠሪ የሆኑ ውድ
ነገሮች የሚሸጡበትም ሱቆች ይኖሩታል ምናምን መንገድ በወርቅ በቃ የተለየ ነገር መፍጠርና የቱሪዝም እንትኑን ለመሳብ ነው እንጂ ወርቅ ላይ ሄድክ አፈር ላይ ሄድክ ያው ትደርሳለህ ነው ምንም ልዩነት የለውም ግን ይሄን ነገር መፍጠር ይፈልጋሉ እነሱ እንዴት ናችሁ ነፂ ከተለየም በኋላ ስለ ነፂ ምንም ነገር አላልኩምና አክቹአሊ አብዛኞቻችንም ድንጋጤው እስካሁን አልለቀቀንም እውነቱን ለመናገር ግን ደግሞ ዝም ብሎ መቀጠል ደግሞ ልክም አልመሰለኝም እውነቱን ለመናገር የሰማው ጊዜ ተደውሎ ሲነገረኝም ሰው ላይ ስልክ ዘግቻለሁኝ ያው በቃ አንዳንድ ሰው ሁሌ አብሮን የሚኖር ነው የሚመስለው አይደለ አብሮን የሚቀጥል እያሳቀን እያጫወተን አብሮን የሚኖር የሚመስሉ ሰዎች አሉ አጠገባችን እንደዛ ነበረ ነፂና ከነፂ ጋር አንድ ፊልም ሰርቻለሁኝ ሚስተር ኤክስ የሚል ትንሽ ቆይት ብሏልና እዛ ላይ የኔ ካራክተር አኪ ትባላለች ነፂ እስከ በህይወት እስከነበረበት ጊዜ ድረስም አኪ ያለ ነበር የሚጠራኝ እውነቱን ለመናገር እና የኔ ካራክተር ስለ ነፃነት ካራክተር እዛ ላይ ምን ትላለች እሱ እኮ የኛ አድባር ነው የቤታችን ድምቀት የሁላችን ሳቅ እኮ ነው ምናምን የሚል ዲያሎግ አለኝና ልክ ወረዳ ከተማ አስመሰለው እንዴ የዚህ ቤት ቺም እኮ ነው የሁላችንም ሳቅ ወዛችን እኮ ወዛችን ማለፉን እንደሰማሁኝ እሱ ነው ትዝ ያለኝ እና ነፂ የጋራ ሀዘናችን ነው አይደል የጋራ ሀዘናችንም ነው የጋራም ሳቃችን ነው የጋራም ደስታችን ነው ስሜታችሁን መግለጽ የምትችሉ ሀዘናችሁን በቃላት ማስረዳት የምትችሉ ኢሞሽናችሁን ኮንትሮል ማድረግ የምትችሉ ሰዎች በጣም እድለኞች ናችሁ እውነቱን ለመናገር ብቻ ከሚስተር ኤክስ ፊልም ላይ ስለ ነፂ ያለችውን ዲያሎግ ተጋበዙልኝ ይሁሉ ለምን አልተጠየቅኩም እንግዲህ እና አባክ ነው የምትጠየቀው የምለው ቁርስ ማን ላክሽልኝ ጭራሽ ቁርስ አንድ ይዘሽ እንደዚህ ቆም ሁለት ሶስት ቢኖርሽ እኮ ከጨረቃ ላይ አፈር ዘግኖ የመጣ ተቀባቢ ስለኔ ታስቢያለሽ ማለት ነው ምን አባክ ስለሆነ አስቀያሚ ስለሆንኩ ሽኮኮ በልሻው ነው ደስራ ሄዳ ስልክ ቻርጀር ምናምን ከደሞዝ ነው የምቆምደው ነገሩ ምን ደሞዝ አለ ተጎማምዶ ያለቀ መብቻ ማቀበል እንደ ሀገር ጉዳይ ሚኒስትር ያየሽ አንቺ ነው አና ጎሜዝ አንቺ አትበለኝ ስም አለኝ ያድሮ አኪ ያድሮ ነው ቀይሪ እኔ ምንስ ለምን መሳል ጋብዝሽ ማጂ ገደር ያስፈልጋልሽ እንደ ሴቶች ውስጥ ሀክማ ነው ገነሽ ከኛ ነገር ነሽ ወይስ ከሴቶቹ ነገር ነሽ በቃ ሁሌ እንደምለው እያደር ነው የሆነ ስሜቱ እውነት ነው እውነት አይደለም የምትሉበት እንትን ውስጥ የምትገቡት የመጀመሪያው ጊዜማ ድንጋጤ ነው እንዴ ምናምን ትላላችሁ ምናምን ከዛ ግን ፔኑ እየቆየ ሲሄድ ነው ለቤተሰብ ደግሞ ምን ያህል እንደሆነ አስቡት ይቅርታ አርጉልኝ ግን በዚህ ዘመን ስለዚህ ነገር ማውራታችን በጣም ነው የሚያበሳጨው ሴት ልጆቻችሁ ወንድ አስጠኝ እየቀጠራችሁ ነው ቄስ ደፈረ በሚባልበት ሰዓት አይደለም ለሴት ልጆቻችሁ ለወንድ ልጆቻችሁ ራሱ ወንድ አስጠኝ አያስፈልግም እንደ ጥላቻ ምናምን በሉኝ I don't care በምን አስተሳሰብ በምን ሂሳብ ነው ሴት ልጆቻችሁን ከወንድ አስጠኝ ጋር ጥላችሁ የምትወጡት የምትሄዱት የምትቀጥሩት በመጀመሪያ ማሰባችሁ ራሱ የፈለገ ጎበዝ ቢሆን የፈለገ ታማኝ ቢሆን የፈለገ ጓደኛችሁ ቢሆን ክሎዝ ቢሆን የፈለገ ቤተሰብ ቢሆን ለምን አባት ደፈረ እየተባለ ቄስ ደፈረ እየተባለ ወንድም ደፈረ እየተባለ ልጅ አያቱን እናቱን ደፈረ እየተባለ ኢቭን ሴት አስጠኝ ቢሆን ራሱ የቀጠራችሁት ለልጆቻችሁ ሴት አስጠኝ ብትሆን ራሱ ካጠገባቸው ሙሉ ለሙሉ መለየት የለባችሁም በመታስጠናቸው ሰዓት ማለት ነው አዎ ሴትም ወንዶች ልጆችን ትደፍራለች አስገድዳ ላትደፍርብሽ ትችላለች ወንድ ልጅሽን ግን አማላ ጡቷን አሳይታ ፖርን አሳይታ የማይሆን ነገሮች ለልጆችሽ አሳይታ ልትደፍራቸው ትችላለች ወሲባዊ ጥቃት ልታደርስባቸው ትችላለች ይሄንን እንደዚህ ማውራት ነበረብን በግላጭ እነዚህ የሚባሉ ሰዎች ወይም ደግሞ ህፃናትን ለወሲብ የሚመኙ ሰዎች ማለት ነው በአብዛኛው ጊዜ ባይ ዘ ዌይ ታርጌት የሚያደርጉት ፊልድ ታርጌት የሚያደርጉት ስራ አስተማሪነት ህፃናትን በግላጭ እንዲያገኙ ማለት ነው እንዴት ነው ለእንደዚህ አይነት ነገር በጣም ኬርለስ እየሆናችሁ ያላችሁት ወላጆች አልገባኝም ልጆቻችሁ ከሴት አስጠኝ ጋር ሴፍ አይደለም ከወንድ አስጠኝ ጋር ማለት ነው ምክንያቱም ወንዶቹም ወንድን ይደፍራሉ ላይክ ካም ስለዚህ ማውራት የለብንም አሁን ላይ ይሄንን ማወቅ አለባችሁ ኦሬዲ
እኔ እኮ አሁን የጆርዲ ንግግር ሁልጊዜ የሚገርመኝ ምንድነው ጀነራላይዝድ ማድረግ መለወስ የሆነ በአሪፍ ነገር ከላይ ታለብሰውና ውስጥ መርዛማ ማድረግ ይሄ በጣም ትክክል ያልሆነ አካሄድ ነው ያለችው ነገር አሁን ስትሰሙት ምናምን ነገር በጣም ትክክል ነው የሚመስለው ግን ተንተናችሁ ስትያዩት በጣም መርዛማ ነገር ነው ለምን በሉኝ ልጆቻችሁን አስጠኒ መቅጠር እንዴት ነው የምትቀጥሩት ቅጠሩ ችግር የለም ግን እንዳለችው ደግሞ በሆነ ቦታ ላይ ብላለች አይደል መኖር አለባችሁ ትክክል ነው ይሄ ለምን ሰዎች ስለሚደፍሩ ያ ማለት ስለሚደፈሩ ማለት ነው ያ ማለት ግን ሁሉም አስተማሪ አሁን ጀነራሊዝም የምታደርገው ነገር ተመልከቱ እንዲህ አይነት የሚያደርጉ ሰዎች የሚመርጡት አስተማሪነት ነው ጀነራላይዝድ ታደርጋለች ስለዚህ እንደዛ ከማድረግ ስታስጠኑ ልጆቻችሁን ስትቀጥሩ መኖር አለባችሁ አብራችሁ ለምሳሌ ሳሎን ውስጥ ሊሆን ይችላል የሚያስጠኗቸው ሳሎን ውስጥ ቤተሰብ መኖር አለበት ለብቻቸው አንድ ክፍል ብሎ ምናምን መተው የለም እንደዚህ አይነት ሲስተሞች ማደረግ አለበት ልጆቹ መማር አለባቸው ስራቸው ይሄ የሚሆኑ ሰዎች በትክክል የሚሰሩትንም ሰዎች አብረው እንዳይጨፈለቁ ማለት ነው ምክንያቱም ትላንትና አንድ ዜና ተሰምቶ ነው ይሄን ያለችው ልጆች የሚያስጠና እንትን ሴት ልጆችን ደፍሮ ያው ተፈርዶበታልና ይሄን ስል ግን እኔ ዲፌንድ ያረኩ አይደለም ደፋሪዎቹን ግን በአግባቡ ሁሉ ነገር ማድረግ ይቻላል ነው ቤተሰብ መኖር አለበት መቆጣጠር አለበት ከዛ ልጆቹ ማጥናት አለባቸው እንጂ ወንድ ሁሉ ደፋሪ በወንድም እየተደፈሩ አባቶች እየደፈሯቸው ሁሉንም አባት እንደ ደፋሪ ሁሉንም ወንድ እንደ ደፋሪ ማድረግ ግን ተገቢ ነው ብዬ አላስብም የእናንተን ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ ዳይጽጌ እንግዲህ የፍናን መልስ ላይ ሰርፕራይዝ አድርጓት ነው ድንገት ተገኝቶ ይሄንን ስል የብዙዎቻችሁ ልቦና እንደማሳዝን ባውቅም እንዲህ አይነት ውሳኔ ላይ መድረስ ያለብኝ መስሎ ስለተሰማኝ አጋራችኋለሁ እንግዲህ አንዳንድ ጉዳዮች ከጥቅማቸው ጉዳታቸው እያመዘነ ሲሄድ ለወደዳችሁ ህዝብ ሲባል እንዲህ አይነት ውሳኔ ተገቢ ነው ብዬ ስላመንኩ ነው ስራ እኔ እዚህ በኋላ በስራ ገበታዬ ላይ አልገኝም ስራ ቆም ያለው ይሄንን ውሳኔ እንደወሰን ያደረገኝ ደግሞ በርካቶች እንግዲህ የኔን ስም በመጠቀም በርካቶችን እያጭበረበሩና ገንዘባቸውን እየወሰዱ ስላለ ነው እንዲህ አይነት ነገሮች ደግሞ ዘርፉን ስለሚበድሉት እዚህ ደረጃ ላይ እንድደርስ ያደረገ በየጊዜው ለሁለት አመታት ያክል በስሜ የተከፈቱ የባንክ አካውንቶች ላይ ባካችሁ አትጭበርበሩ በቴሌግራም በዋትስአፕ በኢሙ ዮሐንስን እያሉ ያወሯቸዋል ስሜንም ስለተጠቀሙት እንግዲህ ስሜን እስከአባቴ ተጠቅመዋል የተለያዩ የሀት ስም በመጠቀምና እኔ እውነት ለመናገር እንደኔ የተወደደና የተከበረ የታመነ ሰው ኢትዮጵያ ውስጥ አለ ብዬ አላምንም በርካቶች ወዳችሁኛል አክብራችሁኛል ስለዚህ ያ ፍቅራችሁ ደግሞ እንድትጎዱብኝ ስለማልፈልግ እዚህ ውሳኔ ላይ የደረስኩ ያመናችሁ ሰው የወደዳችሁ ሰው ያከበራችሁ ሰው ልትረዱት ባችሉ እንኳን እናንተ ደግሞ የጉዳቱ ምክንያት መሆን ስለሌለባችሁ እኔ የመጎዳታችሁ ምክንያት መሆን ስለሌለብኝ በየቀኑ ሊቆም ስላልቻለ እኔ ስራውን አቆም ያለው እንግዲህ በቤቴ መታችሁ ክትትል ያላችሁ ሰዎች እናንተን ጉዳይ እስከምጨርስ እናንተና ያለው እናንተንም ሲጨርስ ሙሉ በሙሉ በስራ ገበታዬ የምገኝ አይሆንም እንደማንኛውም ዜጋ እንደማንኛውም ኢትዮጵያዊ እንግዲህ ሐሳቤ ከረዳችሁ ሐሳቤን ላጋራችሁ በዚሁ ሚዲያ ላይ አወኩት የምለውን ነገር ላጋራችሁ መጣለው ግን በተግባር አገልግሎት ይሰጠናል ብላችሁ የምትጠብቁ ሰዎች የለውም ዛሬ ስነግራችሁ ይመስላል እንጂ 6 ወር ሞልቶኛል ማለት ይቻላል ከነሐሴ ጀምሮ በስራ ገበታዬ እንደማልገኝ ብዙዎቻችሁ እያያችሁ ስለሆነ ይሄን ደግሞ ያደረኩት ምክንያቱም በርካቶቻችሁ ተጎድታችኋል ለዚህ ስል ነው ይቅርታ ይደረግልኝ እንግዲህ ሰው አይጎዳብኝ እንዲጎዳ አልፈልግም የምትሉ ይሄ አይነት ደግሞ የሰው መጎዳት ጉዳቴ ነው የምትሉ ሰዎች ይሄንን መረጃ ለብዙዎች አድርሱ በኔ ስም የሚደረጉ ማጭበርበሮች ብዙ ናቸው እኔንም ለመጉዳት ለመጣልም እንደ መሳሪያ እየተጠቀሙበት ስለሆነ ባካችሁ ተጠንቀቁ ቴሌግራም የተለያዩ ዮሐንስ ሽፈራው የሚሉ የቴሌ ብር የምን የሉኝም እኔ በስሜ ስለሌለኝ ደጋግሜ ተናግሬያችኋለሁ በቲን ነምበር ባሻራዬ ያለ ነበር እሱም ለአገልግሎት ላይ ድጋሚ
ስለማይውል ሰላም ሁኑልኝ። ዮሐንስ ሽፈራው የገበሬው ልጅ ነኝ። ሰላም። በጣም ያሳዝናል። እንግዲህ ስንት ሰዎችን የሚያግዝ የሚረዳ ሰው ነበር የወንድማችን። በጣም በተለይ ለታመሙ ሰዎች ባህላዊ ሕክምናን የሚያደርግ ነው። ግን በስሙ ብዙ ተከፍቶ ሰዎች እየተጭበረበሩ ገንዘብ እየላኩ ይሄን አደርግላችኋል እየተባለ ምንም ብዙ ጊዜ ቪዲዮ ሰርቶ ነበር። ይሄ ነገር ይቆም ምን ያደለውም እያለ ግን ከሚያቆም እንደኔ እንደ መፍትሄ ትክክለኛ ተቋም ተከፍቶ ሰዎች ልክ ሌላ የግል ክሊኒኮች እንደተከፈቱት ማለት ነው ሄደው በትክክል እሱ ጋር እየገቡ የቀርበው ቢታከሙ ጥሩ ነው ብዬ አስባለሁ። ምክንያቱም ለብዙ ሰዎች መፍትሄ የሆነ ሰው ነበረ በባህላዊ ሕክምና። ስለዚህ ባህላዊ ሕክምናው ደግሞ ያስፈልገናል እና እኔ እንደዛ አይነት አማራጭ ነው የማቀርበው። ከማቆም ሙሉ ለሙሉ ይሄን እውቀት ለሰዎች ካልዳኑበት ምን ካላሉበት ምን ዋጋ አለው? ተቋም ተከፍቶ እዛ ሰው ሄዶ የሚታከምበት መንገድ ብታመቻች ነው አሪፍ ብዬ ነው ማስበው። ከሰሞኑ ብዙዎችን ያስገረመ አንድ ጉዳይ ተከስቷል። ብዙዎችን በዚህ ጉዳይ ተደናግጠዋል። አንድ ቀነኒሳ በቀለን የሚመስል ግለሰብ በማህበራዊ ሚዲያ ላይ አለው ብሏል። እሱም ብዙዎችን እያነጋገረ ይገኛል። በርካቶችን እሱን አይመስልም እያሉ እየተከራከሩ ሲሆን፣ ሌሎች ደግሞ ቁርጥ እሱን ነው የሚመስለው እያሉም ይገኛሉ። ታዲያ የእናንተ ግምት ምንድነው? ኮመንት ላይ አስፍሩ። ታዲያ ይህ ጉዳይ ከምን ይደርሳል የሚለውን ወደ እናንተ ማቀርብ ይሆናል። አንተ ጥያቄ ያለው ቁጭ ቀነኒሳ ተላጭቶ ማለት ነው። ሰውዬው በጣም ነው የሚመስለው፣ ምንም ጥያቄ የለው። ከዚህ በፊትም ታስታውሱ ከነበር የኃይሌንም የሚመስል ሰውዬ መጥቶ ነበር። እንደውም ሰይፉ አገናኝቷቸው ነበረ በአካል ሁሉ። ቁጭ ኃይሌን የሚመስል ሚኪያው ለልጅ ማይክ ማስጠንቀቂያ ልኳል ጋይስ። ወደ ቲክታክ አካውንቱ በመውሰድ ልጅ ማይክ አዲሱን 4ኛ ስቱዲዮ አልበም እንደሚለቅ ይፋ ካደረገ በኋላ ማለት ነው ፖስት አድርጎ ነበረ። ፖስቱም ደግሞ አሁን የኛ ተራ ነው ያዘው በሉት የሚል ማስጠንቀቂያ ነው የሰጠው። ሃሽታግ ተናግሬያለሁ የሚል ሃሽታግም ተጠቅሟል። እየመጣውም ነው ብሏል ማለት ነው ጋይስ። ይሄ ሁሉ ነገር እየተከሰተ ያለው ልጅ ማይክ 4ኛ ስቱዲዮ አልበሙን እንደሚለቅ ይፋ ካደረገ በኋላ ነው። እንደምታውቁት ይሄኛው አልበም ሀገርኛ አልበም አይሆንም። የተለያዩ ዲስትራኮች ሊኖሩ ይችላሉ። ምናልባት የሚኪዮ ወንድም ቴዲዮ እዚህ ላይ ዲስ ሊደረግ ይችላል። ሶ ሜቢ ወንድሙን ፕሮቴክት እያደረገ ይመስላል ጋይስ። ለዚህ ሁሉ መነሻ የሚመስለኝ እኔ በግሌ ልጅ ማይክ ፖስት ያደረጋት ፖስት ላት እሷን ፖስት ሄድ ስታርት ሰጥቻችሁ ነበረ። ስራውን መስራት አልቻላችሁም። እናም ተመልሼ መጥቼ አፈርድሜ ነው ማበላችሁ የሚለውን ፖስት ከፖስተተ በኋላ ነው ኢንስታግራም ላይ። ሁላችሁም እንደምታስታውሱት ሚኪያው ዝም ብሎ ተራ ራፐር አይደለም፣ ጥሩ የሆነ ራፕ ስኪል ያለው ነው። ሶ ልጅ ማይክ ራፐሮች ማንቀሳቀስ ይችላል። ልጅ ማይክ ሲንቀሳቀስ ኤቭሪባዲ ይንቀሳቀሳል። ኤኒዌይስ ሚኪያው ምን ብሪንግ ላድርግልን እንደሆነ አላወቅንም፣ ግን በጉጉት ደግሞ የልጅ ማይክን አልበምኛ መጠበቃችን እንደቀጠለ ነው። ኤኒዌይስ ልጅ ማይክ የሚኪያው መልእክቴን ይመስላል ጋይስ። እንዴት አያችሁት? አቢ ባክ ዊዝ አናዘር ቪዲዮ ባይ። እንግዲህ በራፕ ውስጥ ዲስ ምናምን ባትል ምናምን የሚሉት ሲስተም አለ። የቴዲዮ ወንድም እንግዲህ እሱም እንግዲህ እየመጣው ነው ብሏል። አሪፍ ነው ለነሱ ለቢዝነሳቸው እቺ ነገር አሪፍ ነች። ከሌ ምናለው ሲባባሉ እየተመላለሱ ቢዝነሱን ይሰሩታል ማለት ነው። ምክንያቱም ሰው ያዳምጣል። እንደዚህ አይነት ሙዚቃ የሚወዱ ሰዎች እሱን ምናለው በሚል የነሱ ቢዝነስ ማደጉ አይቀርም። ስለዚህ አሪፍ ነው። መጥፎ ነገር አይሄድ እንጂ ወደ ዘለፋ በጣም ይሄ ከባባድ ስድብ፣ ከዛ ደግሞ እንደገና አካላዊ ጥቃት ሸር ምናምን ውስጥ ካልገባ ለቢዝነሱ ይመቻቸው። አረ ጋይስ ምን አይነት ዘፈን እንደሰማው ላሰማችሁ። የሮማንያ ዘፈን ነው ግን ስሙትና እስኪ የማን እንደሚመስል ንገሩ። ያው ታውቁታላችሁ ሮማንያዊው ሳምቦል ደብሊው ሳምቦል። መጠናት ያለበት መጀመሪያ ከማን ነው ሳምቦልን የዘፈነው ወይንስ የሮማንያው ነው የሚቀድመው ነው? ዲቤክን ሊገሉት ነው። አይሾ ኢትዮጵያ መጀናጀን ጀምሯል። አንሶ ማሽሞር እንግዲህ የወንዶች ጉዳይ ማህበር እኛን ሲንግል አድርጎ እንዴት እሱ ይሳካለታል እያሉ ነው። አብረን ምንሉን ይመስላችሁ? ነውራም በአለጌ በዘፈንም ተጀመረ። ፍርሃት ይለኛል ቀረግን ሲሉኝ እብደት ነው። እንዲያው ምን ይሻለኛል? ምን እንደሚሻላችሁ ታውቃላችሁ? ፈገግታሪያ እትትዬ እንደዚህ አይነት ጸባይ ማሳየት የጀመረው መቼ ነው? የዛኔ በፀሐዬ ዘፈን ሲሳይ መሱ ትዝ ይልሃል አይደለ? መሱ ትዝ ይልሃል እንዴ? የዛኔ ነው ያጣነው።
ቀጣይ ደግሞ አይሾ ኢትዮጵያ መጀናጀን ጀምሯል። ጓደኛሞች መሆን እንችላለን። አረ ፒካፕ ላይ ንገሩት። እሺ አብረን ዛሬ መዋል እንችላለን። ቆይ አጋችሁ ማይጂ ሳይሽ ግን የሱዙኪ መኪና አድናቂ ትመስያለሽ አይደለሽ? እኔም እኮ አምና ተፋ ነው ሱዙኪ ግን you're my desire እንደዚህ ነው የሚሰጡ ሰጠት እኮ ነው ያረኳት አመሱ። በተረፈ በሳምንት የተፈጠሩት ኢትዮጵያን ሕዝብ 100% ማስደሰት ከፈለክ መብራት አጥፍተህ መመለስ ብቻ ነው። የወንዶች ጉዳይ የሚኮራበት ምርጥ አባላት አዶናይ ስለ አዋርዱ አወራ። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ቶሚ 100,000 ብር ተቀጣ። ሶፊ ኢንጌጅድ ሆኗል። የተጠሩትም አይፎን ተጠቃሚዎች ነው ተብሏል። ቀልድ እኮ ነው። አስቁም ያስቃል አመሱ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ምን ያባልሽ እንደሆነ ከፓርኪንግ ጋር መኪናውን ይዞ ንቅንቃይ ምን ላክ እኔ ልንከባከብሽ እንጂ ምን እያደረክ ምን እያደረጋችሁ አመማት አይደል? አንተ ስትንከርፈፍ እኔ አንተ ሰው የጤነኛ ነገር ነን እንዴ ጨርሳችኋል እንዴ? ሰው ከዶክተርነቱ ጎን ለጎን እኮ መዳፍ አይነበር ማይ ኧረ ዝም ብሎ ሲቀደም እሱ አይደለም ከላስ ያንተ እንትን ደሞ ያዝ ምን ነገር መለሳችሁ? ምን መዳፍ ታነባለህ አሉ መዳፍ እንዴ ቀማያቴ ቀድማያቴ አያቴ ሰባት ዘሬ በእኛ ዘር እኮ ታምራት እኮ ነው። እሺ አንብብስ በልበል የኔን አንብብስ ሰው ማለት ምንድነው? አነባለሁ አላልክም እንዴ? ፈርሷል እኮ መዳፍ። ምን ለማለት መዳፍ እኮ የሚነበበው መዳፍ ሲኖር እኮ ነው እንዴ? ዳከርክበት ታተርክበት ይሄን ልጅ መስመሩ የለም እንዴ? ጠፍቷል ተሰልቧል እኮ ነው መዳፍ። ከሚስት ልጀምር እስቲ በል ወይ ስኬት ድሎት ምቾት ግዛቸው ማለት እኔ ነኝ ማለት ግዛቸው ልክ ሊመችሽ ሲል ምቾትሽ ላይ ጋሬጣ ይሆናል እንዴ? ምን ያልክ ነው? ጋሬጣ በህይወቷ ግዛቸውን እንደምንም ብለሽ ታልፊዋለሽ። ለመጨረሻ ድጋሚ ይመችሻል። ምቾት ድሎት እዚህ ጋር በጣም በሳል የተማረ ግሩም የሚባል ሰው ማን ነው? ግሩም ዶክተር ግሩም እኔ ነኝ። ዶክተር ግሩም ይመጣል። በህይወትሽ ደስታ ነው፣ ስኬት ይሆናል፣ ድሎት ይሆናል። አንተ ሰውዬ እንዴ አንተ ይወለ እኔ መዳፊ ተጋግጠው ቢሆን ህይወትን አሸንፊያታለሁ። አንተም ህይወትን አሸንፍ። ይወለ ሰማ እኔም ቢሆን ህይወቴን አሸንፊያለሁ። እናንተም አሸንፉ። ደብል የኔ ልጆች ደብል ናቸው። እናትየዋ ትታብኝ ሄደችው 4 ናቸው። ግን ከሄደች በኋላ በሳምንቱ የራሳቸውን ደብል ፈጥረዋልና 8 ናቸው። 8 ብለህ ጻፍ 8 ብለህ ጻፍ። 8 ናቸው። 4 አይደሉም። እናትየዋ 4 ብላ ነው ሄደችው፣ ግን አይደሉም። እያንዳንዳቸው አንዳንድ ፈልፍለዋል። 8 ናቸው። 8 ደብል ሆነ። እኔ አትቁጠር። እኔ እኮ አሁን ስጠራኝ ነው የመጣሁት። እንደሌለው ቁጠረው። የለውም። ስለ ቆጠራ ከተነሳ እስቲ ተቆጥረን ስንት ሆነናል የኢትዮጵያ ሕዝብ የሚለውን ከተቆጠረን ቆይተናል አይደል? ስለሱ እስቲ አንድ ዜና እንስማ። እቺ ቪዲዮ እንደ ሀገር ቁጥር ላይ ወይንም ስታቲስቲክስ ላይ ያለብንን ክፍተት ታሳያለች እና በደንብ እንያት። ቆይ እስቲ አንዴ ሌላም ነገራችሁ ነገር ግን አንዴ እስኪ for your information in Ethiopia there are more than 20 million Arsenal fans። እኔ ኢትዮጵያውያን ማለት ነው ቁጥር አንፈራም የሚለውን አሁን አመንኩኝ ማለት ነው። የዘረኛ ሰዎች ብቻ ይመስለኝ ነበር። እኛ 100 ሚሊዮን ነን፣ እኛ የኢትዮጵያ ህዝብ 100 ሚሊዮን 120 ሚሊዮን ነው እየተባለ እኛ 200 ሚሊዮን ነን ምናምን የሚል ዘረኛ ሰው ታገኛለና ለካ ሁላችንም ያው ነን፣ አንፈራም ነው ቁጥር በቃ ሲጀምር የኢትዮጵያ ህዝብ ራሱ ቁጥር ብሩክ በጣም ስታቲስቲክስ ሩቅ ነው 20 ሚሊዮን ኦኬ። እሺ ይሄን እንተውና ጠቅላላ ግን እንደ ሀገር ቁጥር ላይ ክፍተት አለ። በተለይ የህዝብ ቁጥር የኢትዮጵያ ህዝብ ከተቆጠረ 19 ዓመት አካባቢ ሆኖታል። ያኔ ዮርዳን እንዳሉ 80 ሚሊዮን አካባቢ ነበር የህዝብ ቁጥር በሀገራችን። ከዚያ በኋላ እንግዲህ እስካሁን ድረስ በነሲብ ነው ብዙ ነገር የሚሰራው ማለት ነው። በግምት የዛሬ ዓመት አካባቢ ስታቲስቲክስ ባለስልጣን የኢትዮጵያ ህዝብ ቁጥር 109 ሚሊዮን ነው የሚል መረጃን አጋርቶ ነበር። እሱም ምንድነው? በግምት ነው፣ ተሰርቶ አይደለም ወይም ተቆጥሮ አይደለም። ዓለም አቀፉ እዚህ ጉዳይ ላይ የሚሰራ ወርልድ ዶሜተር የተሰኘ ተቋም ደግሞ ከዚህ በፊት የኢትዮጵያ ህዝብ ቁጥር 133 ሚሊዮን ነው ብሎ የዛሬ ዓመት አካባቢ መረጃ አውጥቶ ነበር። ይሄ ተቋም ደግሞ ለዩኤን፣ ለፋኦ፣ ለወርልድ ባንክ ምናምን ቁጥር የሚያቀርብ ነው። ባይዜ ፖፑሌሽን ላይ የሚሰራ ዌብሳይት ነው። እነሱ 133 ሚሊዮን ናችሁ ብለውን ነበር። እንግዲህ የኢትዮጵያ ስታቲስቲክስ ባለስልጣንና ወርልድ ዶሜተር ያጋሩት ቁጥር መሃል ምን ያህል ከ20 ሚሊዮን በላይ ልዩነት አለ። እንዳልኳችሁ 19 ዓመት አካባቢ አልተቆጠርንም። አንድን ሀገር ለመምራት ለማስተዳደር ደግሞ ቁጥር ወሳኝ ነገር ነው። ምን ያህል ሰው አለ፣ ለዚህን ያህል ሰው ምን ያህል ንጹህ ውሃ ማቅረብ አለብን፣
ምን ያህል ሆስፒታል መገንባት አለብን፣ ምን ያህል ሌሎች የመሰረተ ልማት ስራዎችን መስራት የመሳሰሉትን ለመመለስ ምን ያህል ሰው አለ የሚለውን ማወቅ ወሳኝ ጉዳይ ነው። 19 ዓመት በእርግጠኛ ሀገር በጦርነት እንኳን ሰዎች ሲሞቱ ከ400,000 እስከ 1 ሚሊዮን የሚገመት ሰው ሞተ የሚያሳዝን መረጃ ሁሉ ሲነገር እናውቃለን። እና ልክ አይደለም ቁጥርን የምንገነዘብበት መንገድ እዚህ ጋር ብቻ አይደለም፣ የእግር ኳስ ደጋፊ ጋር ብቻ አይደለም። ብዙ ወሳኝ ነገሮች ላይ እንኳን ነገሮች በግምት ነው ቢሰሩት። ቢሆንም ግን የብሩክ ኒውስ የአርሰናል ደጋፊ 20 ሚሊዮን ነው የሚለው ግምት ፍጹም የተሳሳተ ሩቅ ተደምሮም ላይሆን ይችላል ሀገር ውስጥ ያለው የውጭ ሀገር እግር ኳስ ደጋፊ የሚባለው እና እሱን እንትን ይባል። ግን በጠቅላላው ግን ልንቆጠር ይገባል። ሳታውቁን ልትመሩን አትችሉም። ለስታቲስቲክስ ባለስልጣን ይድረስልን ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።